ቅዱስ ፓትርያርኩ አረፉ። የነጻነት ወርቅነህ ጉዳይ በድጋሚ እያገረሸ ነው። ውድና ኩራት ቤተሰቦቻችን በዛሬ መረጃዎቻችን በስፋት ከምንመለከተው ከምንቃኘው ጉዳዮች መካከል እኚህ ናቸው። ሌሎች ሀሳቦችንም በስፋት እናነሳለን። ስለዚህ የተለመደ ትብብር አጋምታችሁ ያስፈልገናል። ላይክ፣ ሼር ማድረግ አይዘነጋ። ወደ መረጃዎቻችን ሳመራ ከምንቃኛቸው መካከል የብፁዕ ቅዱስ ፓትርያርኩ ማረፍን ተከትሎ የተሰማውን መረጃ እናስደምጣለን። ከዛ ብንጀምር የተሻለ ነው ብዬ አስባለሁኝ። ማን ናቸው፣ ምንድናቸው፣ መቼ አረፉ የሚለውን ሰፋ አድርጌ ባቀርብላችሁ የተሻለ ነው ብዬ አስባለሁ። ዜና እረፍቱ የተሰማው እንግዲህ የጆርጂያ ፓትርያርክ ብፁዕ ወቅዱስ አልያ ዳግማዊ ከዚህ ዓለም ድካም ማረፋቸው ነው የተሰማው። የምስራቅ ኦርቶዶክስ ውስጥ የሚመደቡት ጆርጂያኖች እንግዲህ ብፁዕ ቅዱስ ፓትርያርካቸው ነው ያረፉት። ብፁዕ ቅዱስ አልያ ዳግማዊ በ93 ዓመታቸው ከዚህ ዓለም ድካም ማረፋቸው ነው የተሰማው። ፓትርያርኩ ቤተክርስቲያኒቱን ለ48 ዓመታት በፕትርክና መርተዋል። ቅዱስነታቸው እንግዲህ ከትናንት በስቲያ በህመም ምክንያት ወደ ሆስፒታል ተወስደው ሕክምናቸውን ሲከታተሉ ቆይተው ነበረ። ብፁዕ ወቅዱስ አልያ ታኅሳስ 25 ቀን 1977 እንደ ኢሮፓውያን አቆጣጠር በርዕሰ ሊቃነ ጳጳሳትነት የተሾሙ ሲሆን በጆርጂያ ውስጥ በበርካታ የሀገሪቱ ዜጎች ተወዳጅነትና ታማኝነት ነበራቸው። ቅዱስነታቸው በዘመነ ክህነታቸው በርካታ ለውጦችን ያስመዘገቡ ሲሆን ወደ ፕትርክና ከመምጣታቸው በፊትም በመላ ሀገሪቱ 15 አህጉረ ስብከት እና 30 አጥቢያ አብያተ ክርስቲያናት የቆዩ ሲሆን ዛሬ ከ2000 በላይ አብያተ ክርስቲያናት 47 አህጉረ ስብከት እንደሚገኝበትም ታውቋል። እንግዲህ የቅዱስነታቸው በረከት ይደርብን። ምስራቃዊ ናቸው። እንግዲህ እንደምናውቀው አሃት አብያተ ክርስቲያናት ላይ ኦሪየንታል እና ኢስተርን ኦርቶዶክስ ተብለን እንደምንከፈል እናውቃለን። እኛ ኦሪየንታል እየተባልን የምንጠራው ማለትም ኢትዮጵያ አለች፣ ኤርትራ አለች፣ ግብጽ ኮፕቲክ አለ፣ ህንድ ማላንካር አለ፣ ሶሪያና አርመን አሃት ወይም እህት አብያተ ክርስቲያናት የምንባል ስንሆን በዚህ በምስራቁ ወገን ደግሞ እነ ግሪክ፣ እነ ጆርጂያ፣ እነ ቤላሩስ፣ እነ ዩክሬን፣ እነ ሩሲያን ጨምሮ በምስራቅ ኦርቶዶክሳውያን ተብለው ይከፈላሉ። ጆርጂያ እንግዲህ አንዷ ናት። በነገራችን ላይ ጆርጂያ እጅግ በጣም በርካታ ኦርቶዶክሳውያን ያሉባት ናት እና ያው የቅዱስነታቸው በረከት በሁላችን ትደር ለማለት እወዳለሁ። እንግዲህ አባቶቻችንን ማንሳት ካልቀረ የማይረሱ አባት ከ100 በላይ መጻሕፍት የጻፉ 117ኛው የግብጽ ፓትርያርክ የሆኑት ናዚር ጋይድ የቀደመ ስማቸው ሲሆን የቀሲስ ሐቢብ የሊቀ ዲያቆናት ሐቢብ ጊዮርጊስ ፍሬ የሆኑት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ እንግዲህ ከዛሬ 12 ዓመታት በፊት በዚች ዕለት ማለትም በትናንትናው ዕለት የግብጽ ኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን 117ኛው ፓትርያርክ ያረፉበት ጊዜ ነው። የዛሬ 12 ዓመት ማለት ነው። የሊቀ ዲያቆናት ሐቢብ ጊዮርጊስ ፍሬ የሆኑት የቀደመ ስማቸው ናዚር ጋይድ የተባሉት በኋላ ደግሞ ብፁዕ ቅዱስ አቡነ ሽኖዳ የተባሉት አባት ለ41 ዓመታት የመንበረ ማርቆስን የቅዱስ የእስክንድርያ ፓትርያርክ ሆነው የግብጽ አጠቃላይ ፓትርያርክ ሆነው መንበረ ማርቆስን እየመሩ ከ100 በላይ መጻሕፍትን በመጻፍ ያሳለፉ አባት ናቸው። ቅዱስነታቸው መጋቢት 8 2004 ዓመተ ምህረት በ88 ዓመት ዕድሜያቸው ነው ከዚህ ዓለም ድካም ያረፉት። ስርዓተ ቀብራቸውም በቅዱስ ብህሶይ ገዳም መፈጸሙ ይታወቃል። የቅዱስነታቸው በረከት እንግዲህ በድጋሚ በሁላችን ትደር ለማለት እወዳለሁ። በቀጣይ ወደ ያዝነው መረጃችን ስናመራ ክቡር ጠቅላይ ሚኒስትር አብይ አህመድ ወደ አቡዳቢ ስልክ መደወላቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ በኢራን ተከታታይ የሚሳኤልና ድሮን ጥቃት የተደበደበች ወደምትገኘው የተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ አል ናህያን ስልክ ደውለዋል።
ጠቅላይ ሚኒስትሩ ዛሬ ወዳጃቸው ወደ ሆነው ቢን ዛይድ ስልክ ደውለው የቀጠለውን የኢራን ጥቃት ማውገዛቸውን የኤሚሬትስ ሚዲያዎችም ዘግበዋል። አብይ ኢራን በተባበሩት አረብ ኤሚሬትስ እና ሌሎች የባህረ ሰላጤ ጎረቤት ሀገሮች ላይ የምትፈጽመው ጥቃትን ማውገዛቸው ዘገባዎቹ አመላክተዋል። ጠቅላይ ሚኒስትር አብይ ወደ ወዳጃቸው ስልክ የደወሉት በኢራን ጥቃት የተፈተነች ለምትገኘው አቡዳቢ አጋርነታቸውን ለማሳየት ነው ብለዋል። በአሜሪካ እስራኤል ጥቃት አጸፋዊ ምላሽ ጎረቤቶቿን እየደበደበች የምትገኘው ኢራን ያወገዙት ጠቅላይ ሚኒስትሩ ከቀናት በፊት አቡዳቢ ደርሰው መመለሳቸውም የሚታወቅ ነው። እንግዲህ አሁንም የኢራን የእስራኤል ጦርነት እንደቀጠለ ነው። ሚድል ኢስት የሚባሉ ወይም ጎረቤት ሀገራት ላይ ያሉትን መደብደባ እንደቀጠለ ነው ኢራን። ይሄንን ተከትለው ጠቅላይ ሚኒስትር አብይ አህመድ ናቸው እንግዲህ ወደ አቡዳቢው መሪ ፕሬዝዳንት ወደ ሆኑት መሐመድ ቢን ዛይድ አልናህያን ጋር ደውለው አጋርነታቸውን ያሳዩት ማለት ነው። ወደ ቀጣይ ጥንክራችን ስንሄድ የነጻነት ወርቅነህን ጉዳይ እናነሳለን። ነጻነት ወርቅነህ እንግዲህ እንደምናስታውሰው በህዝቡ ዘንድ በኢትዮጵያውያን ዘንድ ከኢትዮጵያ ውጭ ባሉ ኤርትራ ኢትዮጵያውያን ዘንድ በጣም ይወደድ ወጣት በዚህ እድሜው እንግዲህ ሞት የቀመሰ ልጆች ያሉት ቤተሰብ የመሰረተ ነው። እንግዲህ እንደምናውቀው የቤተሰብ ጨዋታን ጀምሮ ብዙ ለረጅም ጊዜያት በተለያየ ሚዲያ ስራ ላይ ሲሰራ የነበረ ነው። በስተመጨረሻ ግን አሟሟቱን እንደተመለከትነው ነው። እንግዲህ ሕክምና ተደርጎለት ነበር። ያው እንዲሻሉ ስላልተደረገ በቀጥታ እንግዲህ ብዙ ነገሮችን ወደ ህንድም ድረስ ሄዶ እስከመታከም ደረጃ ደርሶ በስተመጨረሻ እንግዲህ ማረፉን ሰምተን ስርዓተ ቀብሩም ተፈጽሟል። ታዲያ $100,000 ያላነሰ ለቤተሰቡ ገቢ መደረጉ ይታወሳል። ይህንን ተከትሎ የነጻነት ወርቅነህ ቤተሰቦች ነን የሚሉት አካላት ተነስተው የማይሆኑ ነገሮችን ሲናገሩ ተሰምቷል ተብሏል። እንግዲህ እነሱ እያንዳንዱን እውነት ሚስጥራቸውን አጋለጡ በማለት ያቀረቡት፣ በሌላ ወገን ደግሞ ያሉት በዚህ ሰዓት እንዲህ ማድረግ አልነበረባቸው፣ ይሄ ነገሩ ካለፈ ከረፈደ በኋላ እንዲህ ነው ምን ተደረገም የሚል ከፍተኛ የሆነ ቅሬታዎች ወይም ተቃርኖች የመጡ ይገኛሉ። እስኪ ቪዲዮ እንከታተል። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣ ወደዚህ ወደ ታገስ ምንድን ነው? ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም፣ ግን ስለ ታገስ በደንብ ነው የሚወራው። እሰማል ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር እነዚህ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው በቃ መጠጥ ቤት ነው። እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነጼ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበረ ነጼ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር ሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት። ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ። በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበር ሁላ ማለት ነው። እና የዛኔ ተኛ ከሷ ጋር አወራ። ለካ እሷ ደውላ ነጼ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ
ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሄጄ አይደብርሽም አይደል ላብስለት አልኳት። ሄጄ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩና እንዴ በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤትም እንገዛለን እንደዚህ ብየው የዛኔ ተኛ። የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱም አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነፃነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነፃነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነፃነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉትም። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነፃነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነፃነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለም እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነፃነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳ በማለት የሐዘኑን ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነፃነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነፃነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነፃነት መኪና ከገዛ 1 ወር ከ15 ቀኑ ነው ከዚያ በፊት አልነበረም በማለት ያሰራጨው መረጃ
የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋለሁ። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተስ ምን ታዘባችሁ? ሌላ ተጨማሪ ትንታኔ በዩቲዩብ ገጻችን ይዘን እንቀርባለን። ጠብቁን። ሰፋ ያለ ነው። እውነት ለመናገር የነጻነት ወርቅነህን አሟሟት በተመለከተ የቀረበው ነገር በጣም ብዙ ሀሳቦች የተነሱበት ሰፋ ያለ ጉዳዮች ናቸው። ይሄንን ተከትሎ እንግዲህ ነጻነት ወርቅነህ በሚያሳዝን መልኩ እንግዲህ አጥተነዋል። ልባችንም ተሰብሯል። ሁላችንም አዝነናል። በዚህ ሰዓት እንግዲህ ሁለት ጎራ ነው የተፈጠረው። አንደኛ የነጻነት ወርቅነህ ቤተሰቦች በዚህ ሰዓት የምናገራቸው ትክክል ነው የሚሉ አሉ። ምክንያቱም ድራማ እንዴት ይሰራል? ውሸት እንዴት ይገለጣል? እውነታውን እኛ እያወቅን እንዴት ዝም እንላለን? በሚልም ስሜት ነው የተናገሩት። በሌላ መልኩ ደግሞ በዚህ ሰዓት ይሄ መነገሩ ትክክል አይደለም፣ ምንም እንኳን ቤተሰብ መስርቶ ልጆች ያሉት ነው የሚሉም አሉና በጣም ጉዳዩ ትንሽ መልኩን የቀየረ አይነት አዝማሚያ አለው። እውነት ለመናገር ግራም ያጋባል። ቢሆንም ግን ብዙ ሀሳቦች ተነስተዋል። እያንዳንዱ ሀሳቦች ለእናንተ ማቅረብ ተገቢነት አለው ብዬ ስለማላምን ነው። ግን እናንተስ በዚህ ላይ ምንድነው የምትሉት የሚለው ነገር እናንሳ። ምንድነው የእናንተስ ሀሳብ? ምን ትላላችሁ የሚለው ነገር እንድንመለከት እሻለሁ። የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰናይ